እንኳን ደስ አላችሁ፣ እንኳን ደስ አለን። ደስናስ ክብርት ዶክተር የተከበራችሁ የዚህ ፕሮግራም ታዳሚዎች በኢትዮጵያ የፖለቲካ ታሪክ ለረጅም ዘመናት በዲሞክራሲ እጦት በቅቡልነት ችግርና ግጭቶች ምክንያት ሀገሪቱ ለከፋ የፖለቲካ ስብራትና በህልውና አደጋ ተጋልጣ ቆይታለች። ያለፉት መንግስታት አገዛዝ የህዝብን ድምፅ ከማዳመጥ ይልቅ በኃይልና በጫና ለመግዛት በመሞከራቸው ዜጎች ተስፋ እንዲቆርጡ ህዝባችንም ከመበልጸግ ይልቅ ከጫፍ እስከ ጫፍ መላው የኢትዮጵያ ህዝብ አመጽ እንዲፈጠር አድርጎታል። በመሆኑም በዚህ የህዝብ አመጽ አገራዊና ብሔር ከፋፍሎ የመግዛት ስትራቴጂ የተከተለውን ኢህአዴግ በማስወገድ በምትኩ አቃፊ አብሮነትን፣ ወንድማማችነትን፣ እህትማማችነትን መርህ ያደረገ ህብረ ብሔራዊ ፓርቲ ብልጽግና ፓርቲ እንዲወለድ ምክንያት ሆኗል። ፓርቲያችን ብልጽግና በዚህ ሀገር የማስረት ኃላፊነት ከተረከበ 8 ዓመታት ውስጥ እንደ ክልልም እንደ ብሔረሰብ አስተዳደርም ብሎም እንደ ወረዳችንም ጫፍ የወጡ ጽንፍ የረገጡ አመለካከቶችን በማቀራረብ ሀገራዊ ማንነቶች መካከል ሚዛን በመጠበቅና ገለልተኛ የሆኑ ተቋማትን በመገንባት ብሔራዊ መግባባት ለማምጣት እየሰራ ይገኛል። ዛሬና ነገን ታሳቢ ያደረገ የሁሉንም ዜጎች ተሳትፎን ተጠቃሚነትን ፍትሃዊ ተጠቃሚነትን የሚያረጋግጡ ፕሮጀክቶች፣ መሰረተ ልማቶች በመፈጸምና በማስፈጸም ተጨባጭና ህዝቡ ሊመሰክር የሚችላቸው ልማቶችና ለውጦችን አስመዝግቧል። እንደ ወረዳችን በዚህ የለውጥ ዓመታት በ27 ዓመት በኢህአዴግ ዘመነ መንግስት ያልተሰሩ መስኖ ግድቦች፣ ድልድዮች፣ ሆስፒታል፣ ጤና ጣቢያዎች፣ መንገድ፣ ሁለተኛ ደረጃ ትምህርት ቤት፣ ንጹህ የመጠጥ ውሃ ተቋማት ተገንብተዋል። በዚህም የወረዳችን ህዝብ የብልጽግና መንግስት የዘመናት ጥያቄ የነበረውን የመለሰለት በመሆኑ ጥያቄውን ስለመለሰለት እጅግ ደስተኛ ነው። ደስተኛ መሆናቸውና ለመንግስታችን እና ለፓርቲያችን አይደለም የምርጫ ድምፅ ደም ለመስጠት ዝግጁ መሆኑን ላረጋግጥላችሁ እወዳለሁ። ወረዳችን በ28 በጀት ዓመት የተከናወኑ መሰረተ ልማቶች 1 ጥርባ ቀበሌ ያው የምናየው የኮምፕሬሲቭ ሄልት ሴንተር 40.8 ሚሊዮን ጨርሶ ምንም አይነት ህብረተሰቡ አንድ ብር ሳያጣ በመንግስት ድጋፍ ተሰርቶ ዛሬ ለምረቃ በቅቷል። ሁለተኛ ጥርባ ቀበሌ ላይ አቢታ ትምህርት ቤት 1 ብሎክ የቅድመ አንደኛ ህፃናት በህብረተሰቡና ፋሲሊቴተር ፎር ቼንጅ በሚባል ድርጅት በጋራ በ6 ሚሊዮን ብር ይሄም ተጠናቆ ለአገልግሎት ክፍት ሆኗል። የፓርቲያችን ብልጽግና ቅርንጫፍ ጽሕፈት ቤት በወረዳ 10.3 ሚሊዮን የጨረሰው በአባላትና በደጋፊዎቹ ተገንብቶ ለአገልግሎት ክፍት ሆኗል። 5 ከማማሻ ጀርማርታ 4.5 ኪሎ ሜትር መንገድ በ6 ሚሊዮን ብር በክልሉ መንገድ ተሰርቶ ለአገልግሎት ክፍት የሆነው ቅድም የመረቅ ነው ማለት ነው። ሌላው የሚጎበኙ የህፃናት ማቆያ፣ የግምጃ ቤት ጤና ጣቢያ በተመሳሳይ የኮምፕሬሲቭ ሄልት ሴንተር በ40 ሚሊዮን ብር የሚገነባ አሁን ያልተጠናቀቀ ስለሆነ አልፈን የመጣነው ማለት ነው። ሺማ ወንዝ ላይ ድልድይ ለ3 ወረዳና ለ9 ቀበሌ አገልግሎት የሚሰጥ በ23.5 ሚሊዮን እየተገነባ ይገኛል ማለት ነው። 16 የንጹህ መጠጥ ውሃ በወረዳ ካፒታል በጀት እየተገነባ ይገኛል። ከመሰለ ባኮና 7 ኪሎ ሜትር በ14 ሚሊዮን በወረዳ ካፒታል በጀት ስትራክቸሮች እየተሰራ ስትራክቸሮች ተጠናቀው ጠጠር የማልበስ ስራ ይቀራል። ሌላው 02 ሼድ ወይም 2 ለወጣቶች የስራ መፍጠሪያ የሚሆን በ2 ሚሊዮን ብር በቱልታ ታዳጊ ከተማና መሰላ ታዳጊ ከተማ ላይ ተገንብቷል። 2 ሼድ በኤፍኤስአርፒ የበጀት ድጋፍ በ3.6 ሚሊዮን ብር ተሰርቶ ለወጣቶች ገና ያልተጠናቀቀ በአገልግሎት የሚሆን ማለት ነው። ሌላው ሺማ ወንዝ ላይ ድማመ ቀበሌ 169 ሜትር ካናል የማራዘም ስራ በ1.3 ሚሊዮን ብር እየተገነባ ይገኛል። በጥቅሉ ብልጽግና ፓርቲያችን ህብረ ብሔራዊነትን ፍጹም የሆነ ፌዴራሊዝምን የሚያረጋግጥ አቃፊና አግላይ ያልሆነ አሰባሳቢ ፓርቲ ስለሆነ በጎጥ በመንደር የተደራጀውን ጽንፍ የረገጠ በብሔር አገዋ መርምሮ የሚከፋፍልን የጥርባ ቀበሌ ብሎም ያንቀሻ ህዝብ በፍጹም የማያስተናግድና በመንግስት ቀን ታማኝ ድምፅ ቅድም እንዳልኩት ደም ሊሰጥ የተዘጋጀ ህዝብ መሆኑን ማረጋገጥ እፈልጋለሁ።